የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላሰብም። ኢትዮጵያ ህዝብ በዚህ ሁኔታ በዚህ ስምምነት ውስጥ አልነበረም። ኢትዮጵያ ህዝብ ብቻ አይደለም፣ በኢትዮጵያ በወቅቱ መንግስት አልነበረም። መንግስት አልነበረም ሲል ምን ማለት ነው? ፓርላማ አልነበረም። ቋሚና በህዝብ የተመረጠ መንግስት በሌለበት ሁኔታ ምንም ህጋዊ መሰረት የሌላቸው ተቋማት አንዱ ለአንዱ እንደ ስጦታ ሰጥቶ ኢትዮጵያን ባህር በር የሌላት አገር ነው ያደረጉበት ሁኔታ ነው የተፈጠረው። ቀይ ባህር በአሁኑ ወቅት ሰላም ያጣበት ሁኔታ ነው። ኢትዮጵያ ቀይ ባህርን ለቀይ ባህር ከአክሱም ጊዜ ጀምሮ ሰላም ፈጥራ ሰላማዊ ንግድ እንዲካሄድ ስታደርግ የነበረች ሀገር ነች። ዛሬም ቢሆን ያለ ኢትዮጵያ በአካባቢው ያለው ሰላም እጦት የሚቀጥል ነው የሚሆነው። ስለዚህ ኢትዮጵያ ገብታ ለሰላሙ አስተዋጽኦ ማድረግ አለበት።